ሜርሲ እንግዲህ ጄሪን እያስፈራራቻት ትገኛለች። ከዚህ በፊት ወንጀል እንድትሰራ አድርጋ እንግዲህ ቪዲዮ ይዛባት ነበረ። ያን ቪዲዮ እንደያዘችው ደግሞ ጄሪ አታውቅም ነበር ማለት ነው። ቪዲዮም እንግዲህ የአምነን እና ስትመርዛት እንዲሁም ደግሞ አምነን አብሮኝ እንዲተኛ ማድረግ ፈልጋለሁ እና እርጅኝ ስትላት ነበረ። ይህን ሁሉ ድምጿን የቀረጸቻት ነበረ። በሰዓቱ ጄሪ ደግሞ ሜርሲ ጓደኛዬ ናት ብላ ስለምታስብ እንደዚህ አይነት ነገር ትይዝብኛለች ብላ አላሰበችም ነበረ። ሜርሲ ሁሉም ሰው በእሷ ስር እንዲሆን ትፈልጋለች። ማለትም የእሷ ታዛዥ እንዲሆኑ ስለምትፈልግ ከእያንዳንዱ ሰው መረጃ እየያዘች ነበር ማለት ነው። ጄሪን ነገር ስታይ እንግዲህ በጣም ነው የደነገጠችው። ቆይ ለምንድን ነው ይሄን ነገር እያሳየሽኝ ያለሽ? አሁን ላይ መቼስ ድምጽሽን ማማሩና ለማማሩን ለማሳየት አይደለም። ይሄንን እየሰማሁ ያለውን የሆነ ነገር እንድታረጊ ፈልጌ ነው። ምን ፈልገሽ ነው ከኔ? ወይዘሮ ዛራ ስለኔ ያወቀችው ነገር አለ። ስለዚህ ያን ነገር ለአምነን እንዳትናገሪ አድርጊልኝ። ምንድን ነው የሰማችው ነገር? ማለት ስለአንቺ ያወቀችው ነገር ምንድን ነው? በፊትም ያልተባልሽውን ነገር ስትጠይቂ ነው ድምጽሽ እንደዚህ የተያያዘብሽ። ስለዚህ ያልተባልሽውን ነገር አትጠይቂ። አሁን ያልኩሽን ብቻ አድርጊ። ካለበለዚያ ግን ለወንድሜ ልጅ ሁሉንም ነገር ነግሬው ወይ ደግሞ ይሄንን ቪዲዮ አሳይቼው ከቤት እንድትባረሪ ነው የማደርግሽ። አስቢ፣ አሁን አንቺ የአቶ አመን ሚስት ተብለሽ ተከብረሽ ከዛ አውጥቶ ጣላት መባሉ ራሱ በጣም ከባድ ነው። ላንቺ እንግዲህ ከፍ ብሎ መውረድ በጣም እንደሚከብድሽ አውቃለሁ በማለት እንግዲህ እሽን የምላድርግ ሜርሲ ስትላት፣ በቃ ያልኩሽን አድርጊ። ይሄ ነገር ከዛሬ ማለፍ የለበትም። ወይዘሮ ዛራን ሄደሽ ለአምነን ምንም አይነት ነገር እንዳትናገር፣ ስለኔ ያወቀችውን ነገር ለአምነን እንዳትነግረው ማድረግ አለብሽ በማለት አስፈራርታት ነበር ጄሪ እንግዲህ በጣም ተጨንቃ ወደ እናት ዛራ ሄዳ ነበር። ወይዘሮ ዛራ እባክሽን ስለ ሜርሲ ያወቅሽውን ነገር ላቱ አምነን አትንገሪው። ምን ለምን ብዬ ነው የማልነግረው? ደግሞ አንቺ ከዚህ ምን አገባሽ? አይ ሜርሲ ስለ እኔ የምታውቀው ነገር አለ እና ደግሞ አንቺ ይህን ነገር ከተናገርሽ ለአምነን ሁሉ ነገር ተናግራ ልጅን ያለባት ይህን ደግሞ ያለባል ታስቀረኛለች፣ ከዚህ ቤት ታስወጣኛለች። እባክሽ እናት ዛራ ስለ ሜርሲ የምታውቀውን ነገር ለአቶ አምነን አትንገሪው በማለት እየለመነቻት ነበረ። ወይዘሮ ዛራ ምንም አይነት መልስ አልሰጠቻትም። ዝም ብላት ነው የሄደችው። እንግዲህ የሁሉ ነገር እየሆነ ያለው ጄሪ ማለት ከአምነን ጋር የሆነችው በውሸት ስለሆነ ነው። ከዚህ በፊት እንግዲህ ጄሪ ሲጀመር የአምነን ምርጫ አልነበረችም። አቶ አምነን ጄሪን የመረጣትኝ ማለትም ከቤሊን ጋር እልክ ተጋብተው ስለነበረ ከመጀመሪያው ቤሊን አቶ አምነን ሚስት ሊመርጥ ሲል ከዛ ሁለታቸው ሲፈንና ጄሪ ሲገኙ እሷ ደግሞ በእናቷ ምክንያት እያዘነች እያለቀሰች አርፍዳ ስትመጣ ስለነበረ እንዴት ታረፍቻለሽ? አንቺ ማን አባሽ ስለሆንሽ ነው እንደዚህ የምትንቀረፈፊ? በማለት እንግዲህ ከዚህ በፊት ቤሊን ላይ አቶ አምነን ውሃ ደፍቶባት ነበር ማለት ነው፣ አርፍዳ ስለመጣች ከምርጫው። ግን እንደዛ ቢያደርግም ከሁላቸውም ቤሊን ነው ወዷት የነበረው እና ቤሊን ለማናደድ ብሎ ጄሪን መረጠ ማለት ነው። ጄሪ የተመረጠች ተመርጣ ራሱ አብረን አንተኛም፣ ያው እሱ የፈለጋትን ቤሊን ለማስቀናት እኔ ያልተመረጥኩም ጄሪ ናት የተመረጠችው ብላ አስባ እንድትናደድ ነበረ አቶ አምነን ያን ነገር ያደረገው ማለት ነው። በልክ ነበረ እና ጄሪ እኔና አንቺ አብረን አንተኛም፣ እኔና አንቺ ገና ጮኛሞች እንጂ ባልና ሚስት አይደለንም፣ ስለዚህ አድበሽ ተቀመጭ ብሎ ከዚህ በፊት ጄሪን አስጠንቅቋት ነበረ። ጄሪ ግን እንደምንም ብላ ከቤሊን ጋር እንዲጣላ እያደረገችው። ቤሊን ከዚህ በፊት ራሷን ስታ ወድቃ ነበርና እንደዛ ያደረገችው ራሷን ስታ አይደለም አንተን ለማማለል ብላ ነው እንጂ ሲጀመር ቤሊን አልወደቀችም በማለት ውሸት ፈጥረው ማለት ነው ከሜርሲ ጋር አውርተውባት ነበር ስለ ቤሊ። ያም እንዳለው ሆኖ ከዚህ በፊትም ወይዘሮ ሰማል መድኃኒቴን አምጪልኝ ስትላትኝ ቤሊን ሂዳ ስታመጣላት ያ መድኃኒት ደግሞ የቀየረችው ጄሪ ነበረች። እናም ወይዘሮ ሜርሲ ይሄ መድኃኒት ለእናቴ የሰጣት ማን ነው እናቴን የመረዘው ብሎ አቶ አምነን ሲጠይቅ ማለት ነው ይህንን መድኃኒት ያመጣችው ቤሊን ናት፣ ስለዚህ ቤሊን ስትጠየቅልን ስትል አቶ አምነን ደግሞ እንዴት እንደዚህ ታደርጊያለሽ? እንዴት እናቴን ትመርጃለሽ? እናቴን ገለሽ ከኔ ጋር ለመኖር ነው ወይ ምናምን ብሎ ተናግሯት ነበር፣ ቤሊን በማታውቀው ነገር ማለት ነው። ቤሊን በዛ ነገር በጣም አዝና ነበር፣ ምክንያቱም እሷ ምንም የምታውቀው ነገር የለም። አምጭልኝ ያለቻት አመጣችላት። ከዛ ውጭ እንደውም ወይዘሮ ሰማል ማለት ነው ከሁሉም ቤሊን ነው የምትደግፈው። አቶ አምነን ጄሪን የመረጠ መስሏትኝ ማለት ጄሪና ሲፈን ባለባበስ ነው እንጂ አንቺ ደግሞ በጣም ንጹህ ልብ አለሽ፣ በዛ ላይ የተረጋጋሽ ልጅ ነሽ እና ደግሞ ደህና ነገር ልበሽ አምነን እንዲመርጥሽ በማለት ቤሊን እየመከረቻት ነበር ማለት ነው። እንደውም እኔ ከሁሉም ይልቅ አንቺ ነሽ አቶ አምነን የአምነን የልጅ ሚስት እንድትሆኝ የምፈልገው ብላት ነበር ማለት ነው ወይዘሮ ሰማል ቤሊን በጣም ነበር የምትወዳትኝ። አቶ አምነን ደግሞ ይህንን አያውቅም፣ ምክንያቱም ሜርሲ እንደዛ ብላ ስለነገረችው መድኃኒቱን የሰጠቻት ቤሊን ናትኝ እና ደግሞ እሷ ልትሆን ትችላለች በማለት የውሸት ነገር ፈጥራ ስለነገረችው
ምናልባት ቤሊን ትሆናለች ብሎ አስቦን ማለት ነው አቶ አምናን። እንደዛም ሆኖ ሳለ ቤሊን ስለሚወዳት እናቱ በዛ መድኃኒት አልሞተችም። ቤት ራሱ ሊያባራት አልቻለም ማለት ነው። ምንም ቢሆን ለቤሊን ትልቅ ፍቅር ስላለው እናትህን መርዛታለች ተብሎ ራሱ ከቤት አላባረራትም። ተቆጥቷት ምናምን እንዲሁም ደግሞ እዛው ከቤቱ ነሽ ቅጣትሽ እንድትቀበይ ነው ማደርግሽ ብሎ ነው እንጂ ያላትኝ ከቤት አልወጣችም ማለት ነው። ወዲያው እንግዲህ ወይዘሮ ሰማዋልን የገደለቻት ሲፈን ናትኝ። ሲፈን ስትገላት ደግሞ ወይዘሮ ሜዲሲ አይታ ነበረ፣ ግን ምንም ነገር አላደረገችም። እሷ ራሱ ወይዘሮ ሰማዋል እንድትሞት ስለምትፈልግ ማለት ነው። ሲጀመር እሷን ለመግደል ሙከራ እያደረገች ነበር ከዚህ በፊት። እንዳውም ለሲፈን ስራዬን አፋጠንሽልኝ ነው ያለቻት። ሲፈን ያን ቪዲዮ ስታሳያት በጣም ነው የደነገጠችው። ማለት ወይዘሮ ሰማዋልን በትራስ አፍና ስትገላት፣ ከዛ ሜሲ ደግሞ ቪዲዮ ቀርጻ ይዛባት በበነገታው መታ ያን ቪዲዮ ስታሳያት በጣም ነው የደነገጠችው። ምክንያቱም ያን ቪዲዮ ወስዳላት አምነን ታሳየብኛለች በማለት በጣም ደንግጣ ነበረ። ግን ወይዘሮ ሜዲሲ ማለት ነው እንደውም አንቺ ስራዬን ያፋጠንሽልኝ፣ እኔ ከአንቺ በፊት ልገላት ነበር ግን አልተሳካልኝም እና ስላደረግሽው በጣም ደስ ብሎኛል። ግን እኔና አንቺ መስማማት አለብን። ይህንን ቪዲዮ ለአምነን እንዳላሳየው ና ከዚህ ቤት እንዳትባረሪ፣ ችግር ውስጥ እንዳትገቢ እኔና አንቺ ተስማምተን አብረን እንስራ በማለት እንግዲህ አብረው እየሰሩ ይገኛሉ ሲፈንና ሜዲሲ። ከአሁን በፊትም እንግዲህ አንድ ላይ ሆነው ብዙ ነገር አድርገዋል። ወይዘሮ ሞርዚናንም አሳብደዋታል ማለት ነው ከሲፈን ጋር በመሆን። አቶ አምነን ደግሞ ላይ ከታመመበት ተነስቶ ወደ ድርጅቱ ተመልሶ ነበረ። ግን ድርጅቱ በጣም ከስሮ፣ ከዚህም ደግሞ ምክንያቱም የድርጅቱን ግማሹን ፐርሰንት ሲፈን ስለወሰደችበት፣ ሲፈን እንደወሰደችው አያውቅም። እንግዲህ ከዚህ በፊት ዲኑን እህቱን አግታ ማለት ነው የድርጅቱን ግማሽ ፐርሰንት እንድትሰጠን እንፈልጋለሁ ካለበለዚያ ልጅቷ አትለቀቅም ብላ አስፈራርታ በሌላ ሰዎች ማለት ነው የድርጅቱን ግማሹን ፐርሰንት ተቀብላ ነበረ። ግን አቶ አምነን እስካሁን ድረስ ሲፈን ይህን ነገር እንዳደረገችው አላወቀም። ማን በዙሪያው እንዳለ ምንም ያወቀው ነገር የለም። እዛው ከዘጋ ቤት ሆና ነው እንግዲህ ነገሮችን እያበላሾች የምትገኘው ሲፈን። አሁን ሜርሲ ከዚህ ነገር ምንም አትጠቀም ነበር። ማለትም ለአምነን እውነቱን ብትነግረው ነው ከዛ ሲፈን ከዛ ቤት ብትርቅ ነበር የሚሻለው። አሁን ሜርሲ ምንም ነገር አታውቅም። እሷ የፈለገችው ገንዘቡን ለመውሰድ ብላ ነው እንግዲህ ሁሉ ነገር ወይዘሮ ሙሉዚናንም ያሳበረቻት፣ ወይዘሮ ሰማዋልንም ለመግደል ሙከራ ያደረገችው። እነሱ ከሌሉ ከወንድሜ ልጅ ጋር ሀብቱን እጋራለሁ በማለት ነው እንግዲህ ይህን ሁሉ ክፋት እየሰራች ያለችው ነው። ግን በዚህ በኩል ደግሞ አምነን እየከሰረ እንደሆነ፣ ወደ ድህነት መንገድ እየሄደ እንደሆነ ወይዘሮ ሜርሲ አታውቅም ማለት ነው። እሷ ተንኮል መስራቷን ነው እንጂ በዚህ በኩል ሲፈን ሀብቱን በሙሉ እየወሰደችው እንደሆነ ምንም እያስተዋለች አይደለም ማለት ነው። በስተ መጨረሻ እንግዲህ የሲፈን ተባባሪ ብቻ ሆና ነው የምትቀረው እንጂ እሷ ምንም የምታተርፈው ነገር የለም ማለት ነው። እስካሁን ድረስ እንግዲህ ምንም አልገባትም። ሁሉም ሰዎች ከአምነን ከራቁ እኔ ብቻ ነኝ ከአምነን ጎን ያለው፣ ስለዚህ ንብረቱን አብሮ ይካፈላለሁ በማለት ነው ይህን ነገር እያደረገች ያለችው። ግን ሲፈን እስከዛ ድረስ የምታቆየው አይመስለኝም። አሁንም ራሱ ድርጅቱ ትልቅ ኪሳራ ውስጥ ነው። በዛ ላይ አቶ አምነን ብዙ ጠላቶች ተነስተውበታል እና ከሲፈን ውጭ ሌላም እዛ ድርጅት ውስጥ ሆኖ ስለ ድርጅቱ የሚያወራ ድርጅቱ እንዲከስር የሚያደርግ ሰው አለን ነው። እነዛ ሰዎች ደግሞ ሌላ ጠላት ናቸው። በዚህ በኩል ደግሞ ሲፈን አለች። ስለዚህ ከጥቂት ጊዜ በኋላ ወደ ድህነት መግባቱ አይቀርም አቶ አምነን። የዛኔ ምናልባት ሜርሲ እውነቱን ልትናገር ትችላለች። ብትናገርም እንግዲህ ከወንጀሉ ነጻ አትሆንም። ምክንያቱም እሷ ራሱ አንድ የወንጀል ተባባሪ ናት ማለት በሰዓቱ እንዳየችው ያንን ነገር ሁሉ እንዳየች ለአቶ አምነን መናገር ነበረባትኝ። እሷ ግን ያን ነገር አላደረገችም። ስለዚህ የሲፈን ተባባሪ ስለሆነች እሷም የእጇን ታገኛለች ማለት ነው። አሁን ደግሞ ሌላ ወንጀል ለመስራት እንትን ውስጥ ገብታለች ማለት ነው። እንግዲህ ከዚህ በፊት ወይዘሮ ዛራ ከሙስጠፋ ጋር ስታወራ ወይዘሮ ሰማ ማለት ወይዘሮ ሞልዚናን እሷና ሲፈን እንዳሳበዷት ስታወራ ወይዘሮ ዛራ ሰምታቸው ነበር ነው። በዛ ምክንያት እባክሽን ለአቶ አምነን አትናገሪብኝ ይሄን ነገር። ወይዘሮ ዛህራም እንግዲህ እኔ ዝም ያልኩትኝ አቶ አምነን ተሽሎት እስኪነሳ ድረስ ነው በማለት ነበር ለሜርሲ የመለሰችላት። ሲፈንም ለምን በገንዘብ አትደራደሩም ማለትም ገንዘቡን ስጫትና ከዛ ሆን እንድትዘጋ አድርጊ ብላት ነበር። ግን ወይዘሮ ዛህራ በገንዘብ የምትዳለል ሴት አይደለችም። ምክንያቱም አምነን እንደ ልጇ ነው የምታየው። በዛ ላይ እንዴት እንደዚህ ታደርጊያለሽ? አንቺ እኮ ቤተሰብ ነሽ፣ ከቤቱ ነሽ፣ እንዴት ዘመድ ላይ እንደዚህ ታደርጊያለሽ? ምንም እኮ ወይዘሮ ሞርዚና ዘመድ ባትሆንም የልጅሽ አክስት ናት። እንዴት እንደዚህ ታደርጊያለሽ? አንቺ ሲጀመር ስለ ቤተሰብ ምን የምታውቂው ነገር የለም እና ይህን ሁሉም ነገር ለአቶ አምነን ተናግሬ ከዚህ ቤት ቅራቅንቦች ነጫች እንድትወጪ ነው ማደርግሽ ብላ ወይዘሮ ዛራ አስፈራርሳት ነበር ማለት ነው። እንግዲህ ሜርሲ የምታደርገው ግራ ሲገባትኝ የነበረችው አማራጭ ጄሪ ነበረች።
ሄደሽ ወይዘሮ ዛህራ ምንም ለአምና እንዳትናገር አድርጊ፣ ካለበለዚያ ይሄን ነገር ለአምና አሳይብሻለሁ ብላት ነበረ። እንግዲህ ጄሪን አቅሙን ሞክራለች፣ ግን ወይዘሮ ዛህራ በሰዓቱ ምንም አይነት መልስ አልመለሰችላትም ማለት ነው። ሜርሲ አሁን ላይ ያሰበችው ምንድን ነው? ወይዘሮ ዛህራን መርዛ መግደል ነው እና ኩሽና ውስጥ የምትገባው እሷ ብቻ ናት ብላ አስባ ነው መሰለኝ ማንም ሳያት ሄዳ ከሆነ ብርጭቆ ላይ ውሃ ቀድታ ከዛ ውሃውን መርዛው ነው የሄደችው ማለት ነው። ግን ወይዘሮ ዛህራ እዛ ቤት ውስጥ እንደሌለች አታውቅም ማለት ነው። እንዳጋጣሚ ሆኖ ወይዘሮ ዛህራ ከቤት አልነበረችም። እንግዲህ እሷን መረስኩ ብላ የተሳሳተ ሰው ነው የመረዘችው ማለት ነው። ተከትላ ስትወርድ በቃ አሁን ወረደች፣ አሁን ሄዳ ውሃውን ትጠጣዋለች፣ ከዛ ትሞታለች ብላ አስባ ነበረ። ግን ያን ውሃ የጠጣችው ጄሪ ናት። እንዳጋጣሚ ወርዳ ኩሽና ውስጥ ስታገኘ የተቀዳ ውሃን ስተጠጣችው ማለት ነው። ልክ እሷ ደግሞ በቃ አሁን ሄደች አለቀላት፣ ይህን ከጠጣች በኋላ ትሞታለች ማለት እሷ የመሰለቻት ወይዘሮ ዛህራ ማስላት ነበረ። እንግዲህ ዝቅዝቃ እንደዚህ እያየቻት እያለ ከኋላ ቤሊ መታ። ምንም አላየቻትም ሲጀመር ደረጃውን እንደዚህ እያየች ነበር። አሁን ካሁን ጠልታው ሞተች እያለች ማለት ነው። እናም ቤሊ መታ እንደዚህ እንደሷ ስታይ ምንም አይነት የምታይ ነገር የለም። ሜርሲ ስትላት አቤት ብላ በጣም ደንግጣ ማለት ነው። ምንም አላየቻት ነበር። ካጠገቧ ቆማ ምንም አላየቻት ነበር። አብታች ነው ስታይ የነበረው። ከዛ እንዴ ምን ነሽ ነው መጀመሪያ ላይ እኔ አልሰጠኋትም ነው ያለችው ማለት ነው። ምንም አልጠየቀቻትም። እኔ አልሰጠኋትም ማለት ምንድን ነው? ምን ነሽ ነው? ምን እያየሽ ነው? ወይ ምንም አይደለም። እኔ እኮ አንዳንድ ጊዜ ቤቱን መጎብኘት ያስደስተኛል እና ዝም ብዬ ደረጃውን እያየሁ ነው በማለት ነበር ያዋሸቻት ማለት ነው። ቤሊን ለማረሳሳት ብላ ቤሊን እንዴት ነሽ? በህይወትሽ ግን ደስተኛ ነሽ ወይ? አዎ ደህና ነኝ ማለት ባለኝ ነገር ካልተደሰትኩ እንግዲህ ደስታ ከየት ይመጣን ብለሽ ነው? እውነትሽን ነው። በጣም ከባድ ነው። በተለይ ወጣትነት ከባድ ነው። እና ደግሞ ምን ፈልገሽ ነው የመጣሽው? እኔ የምልሽ አቶ አምነና አይተሽዋል እንዴ? ለምን ፈለግሽው? የሞተ ሰው አለ እንዴ? ወይስ ማለት ምን ተፈጠረ? አይ ምንም አልተፈጠረም። እናት ዛህራ እንዴ ወይዘሮ ዛህራ ምን ሆነች እያለች ነበር ማለት ነው። እሷን የመረዘች መስራት ማለት እሷ የመስራት ወይዘሮ ዛህራ ወደ ኩሽና ሄዳ ያን ውሃ እንደጠጣችሁ ነው የምታስበው። እና ወይዘሮ ዛህራ የለችም ከቤት እና ለአቶ አምናን ፍቃድ ልጠይቅላት ብዬ ነበር። ምን እንዲህ አሁን ወይዘሮ ዛህራ ስትሄድ አላየዋትም እንዲ ወደ ኩሽና? አረ በፍጹም እናት ዛህራ ከሄደች ቆይታለች እና ፍቃድ ከአቶ አምናን ልጠይቅላት ብዬ ነው ያለቻት። እና ወይዘሮ ሜርሲ በጣም ነው የደነገጠችው። ምክንያቱም እሷ ያሰበችው ወይዘሮ ዛህራ ወደ ኩሽና እንደሄደች ነው። ግን የሄደችው ደግሞ ሌላ ናት ማለት ነው። የሄደችው ጄሪ ናት። ጄሪ እንግዲህ ያን ውሃ ጠጥተዋለች። ልጇ ወርዶባታል ማለት ነው። ልክ ጠጥተው እሷም ራሱ በህይወት ካተረፈች አንድ ነገር ነው። እንግዲህ ሜርሲና ቤሊን አላየሁትም ነበረ። አቶ አምናን እንግዲህ ከስራ ቆይቶ ሲመጣ ጄሪ ወድቃ ነው ያገኘት ማለት ነው። ወድቃ እንደውም ብዙ ደም ፈሷት ምናምን ነገር። ከዛ ጄሪ ሲል ነው ቤሊን እና ሜርሲ የመጡት ማለት ነው። ጄሪ ማለት ሜርሲ ስራዋን ስለምታውቅ ምንም አላለችም፣ ቆማ ዝም ነው ያለችው። ቤሊን ግን ጄሪ እያለች ነበር። በጣም ደንግጣ አቶ አምናንም ደንግጦ ነበረ። ሜርሲ ደግሞ ቆማ እያየቻቸው ነበር። እንግዲህ የሁሉ ስራ የወይዘሮ ሜርሲ ስራ ነው ማለት ነው። አንዳንድ ጊዜ የሆኑ በጣም ጥቃቅን ነገሮችን ለመደበቅ ብለን ትልልቅ ስህተቶችን እንሰራለን እና አሁን ወይዘሮ ሜርሲ በጣም ትንሽ ነገር ለመደበቅ ብላ ያው ይሄ ነገር የጊዜ ሁኔታ ነው እንጂ አቶ አምናን ስለ ሜርሲ ማለት ስላደረገችው ነገር ማወቁ አይቀርም። ግን እሷ ለመደበቅ ብላ ሌላ ልጁ በእርግጥ ልጁ አይደለም የአቶ አምናን ልጅ አይደለም። ጄሪም ብትሆን አቶ አምናን ጋር የሆነችው በትክክለኛው መንገድ አይደለም፣ ወዷት አይደለም፣ በግድ አረገዝኩብህ በማለት ነው አብረው እየኖረች ያለችው ማለት ነው። በአሁኑ ሳታውቅም ቢሆን ለአቶ አምናን ውለታ ውላለታለች። ምክንያቱም እሱ የሚያስበው ጄሪ የኔ ልጅ በሆዷ ተሸክማለች። ስለዚህ ከቤሊን ጋር ላለመሆን ራሱን ገትቶ ወይ ደግሞ ገዝቶ ነው ያለው እና ቤሊንም በጣም እየወደዳት፣ ግን ቤሊን ልጅ አለ በዚህ በኩል ጄሪ ያንተ ልጅ አርግዛለች። ስለዚህ እኔ እናንተ አንድ ላይ መሆን አንችልም፣ ልጅን አሳድግ፣ የጀመርከውን ህይወት እዛው ምራ ብለዋለች። እና እሱ ግን መሆን የሚፈልገው ከቤሊን ጋር ነው። እኔ ከአንቺ ጋር ስሆን ነው ሰላም የሚሰማኝ፣ ከአንቺ ጋር ስሆን ነው ደስተኛ መሆነው እያላት ነበር ቤሊን። ግን ምንም ማድረግ አትችልም፣ በዚህ በኩል ልጅ እየመጣ ነው። ስለዚህ የልጅ ህይወት መበላሸት የለበትም፣ ልጅ ያለ አባት ማደግ የለበትም ብላ እንግዲህ ቤሊን ጥሩ ልጅ ስለሆነች መክረው አቶ አምናንን። እውነት ለመናገር ጄሪ ያረገዘችው የአቶ አምናን ልጅ ሳይሆን የሙስጠፋ ልጅ ነበረ። እንግዲህ ሜርሲ ያስወረደችው የሙስጠፋ ልጅ ማለት ነው። እውነት ለመናገር ምናልባት ሜርሲ ያን ነገር ለሙስጠፋ ከነገረችው ሊጎዳት ይችላል። ምክንያቱም
እሷ አታውቅም። ሜርሲ ራሱ ልጁ ጄሪ ያረገዘችው ልጅ የሙስጠፋ ልጅ እንደሆነ ምንም የምታውቀው ነገር የለም። ግን በአሁኑ የምትጸጸት ነው የሚመስለኝ። ምክንያቱም ወይኔ በቃ የወንድሜን የልጁ ልጅ ገደልኩበት ብላ ልታስብ ትችላለች። ልጁ ግን የሙስጠፋ ልጅ ነው ማለት ነው። የጄሪ ያረገዘችው ልጅ የሙስጠፋ ልጅ ነው። አቶ አምነን ግን ልጅ ነው ብሎ ነበር የሚያስበው። እንደውም ለአቶ አምነን ጥሩ ነው የሆነለት። አሁን ጄሪ ብትወልድ ኖሮ በዛ ላይ እሱ የራሱን ህይወት አይኖርም ማለት እሷ ልጅን ይዛለች ብሎ ስለሚያስብ፣ እሷ ደግሞ በልጅ አሟይታ የእሱን ንብረት ልትወስድ፣ እሱ ደግሞ የሰው ልጅ ሊያሳድግ ነበረ። ስለዚህ አሁን የሆነ ነገር ጥሩ ነገር ነው። ልጁ መውረዱ ጥሩ ባይሆንም ለአቶ አምነን ግን በዚህ በኩል ሜርሲ ሳታውቀው ጥሩ ነገር ነው የሰራችለት ማለት ነው። የሰው ልጅ ሊያሳድግ ነበር፣ ከማይፈልጋት ሴት ጋር ሊኖር ነበር። በኋላ እንግዲህ ከቤሊን ጋር ለመሆን አቶ አምነን ምንም አያግደውም ማለት ጄሪ ተንኮል ካልሰራች ይህንን የመረዘችው ቤሊ እናትኝ ካንተ ጋር ለመሆን ብላ ምናምን ብላ ካላጣላቸው አቶ አምነንን በቃ ቤሊንና አቶ አምነን አንድ ላይ ይሆናሉ ማለት ነው። አቶ አምነን ደግሞ የሚነገረን ሁሉ የሚያምን ሰው ነው። ስለዚህ ጄሪ ወይንም ሜርሲ እንደዚህ ነው የቤሊን ስራ ነው ካሉትኝ ሊለያዩ ይችላሉ ብዬ ነው የማስበው። ወይ ደግሞ ጄሪ ከነ መጨረሻው ካልነቃች ምንም ላይ ይታወቅ ይችላል። የወይዘሮ ሜርሲ ስራ መሆኑ ማለት ነው የሚታወቅበት አጋጣሚ የለም። እሱ ያደረገችው ለወይዘሮ ዛራ ብላ ነበረ። ተንጠልጥላ የጠጣችው ደግሞ ጄሪ ናት ማለት ነው። እንግዲህ ልጇን አጥታለች። አምነን ጋር ለመቆየት ትልቅ እድሏ ልጇ ነበር። አምነን ራሱ ከሷ ጋር ያለው ለልጁ ብሎ ነበር ማለት ነው። አሁን ደግሞ ልጇን ካጣች፣ እርጉዝ ካልሆነች ከአምነን ጋር የምትሆንበት ምንም አይነት ምክንያት የለም። ከአምነን ጋር ካልሆነች ደግሞ ቤሊና አምነን አንድ ላይ ይሆናሉ። ከዛ ቤሊና አምነን ለማጣላት ብላ ጄሪ ደግሞ ሌላ ተንኮል ትሰራ ትችላለች ማለት ነው። በሷ ምክንያት ነው ልጅ እንደዚህ ሆኖ ብላም ወደ ቤሊን ልታዞረው ትችላለች። ደግሞ ቤሊንን ያፈቅራታል እንጂ አያምናትም። ከዚህ በፊት እናትህን የመረዘቻት እሷ ናት ሲል ሙሉ ለሙሉ ቤሊንን አያውቃትም ማለት ነው። ቤሊን በጣም ሩህሩህ የዋህ ማለት ከራሷ ደስታ ይልቅ የሰውን ደስታ የምታስቀድም ልጅ ናት። ግን እሱ የወዳታን ያፈቅራታል እንጂ ቤሊን ምን አይነት ልጅ እንደሆነች በደንብ አያውቃትም ማለት ነው። ሰው ያለውን ሁሉ ያምናል። ስለ ቤሊን ሲያወሩለት አይ በፍጹም እሷ እንደዚህ አታደርግም ብሎ ሂዶ እሷን አይጠይቃትም። በቃ በትክክል አንቋሾ ወደው ተናዶ ምናምን ነው የሚሰድባት። እና እንደዚህ አይነት ሰው ደግሞ አይረባም፣ አይጠቅም። ምክንያቱም አይ እሱ እንደዚህ አያደርግ የምትሉ ሰው አለ። አንድ ሰው በጣም የሚወደውን ሰው ማመን አለበት። ይህ ሰው እንደዚህ አይነት ሰው አይደለም ብሎ ማመን ይኖርበታል እንጂ መውደድ ብቻ በቂ አይደለም። የሆነ ነገር አደረገ ተብሎ ያለ ስራው ሲከሰስ አው አድርጓን ብሎ ማመን ራሱ በጣም ከባድ ነገር ነው። እና አቶ አምነን እንግዲህ ቤሊንን መውደድ ብቻ ሳይሆን ማመንም አለበት ብዬ አስባለሁ። እንደዛ የሚያደርገው በደንብ ስለማያውቃት ነው። ማለት ቤሊን ምን አይነት ልጅ ናት የሚለውን በደንብ አድርጎ አላወቃትም። እሱ ይወዳታል እንጂ ምን አይነት ልጅ እንደሆነች አያውቅም አቶ አምነን ማለት ነው። እንግዲህ ዶች የድር በክፍል 21 ይመስላል። በክፍል 22 እስከምንገናኝ ቸር ሰንብቱ።